Hello, welcome back to Atom Academic Tube. ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች ዛሬ በምዕራፍ 8 ኦርጋኒክ ኬሚስትሪ ሪአክሽን ኦፍ ካርቦኒል በሚለው መተናል። ትንሽ በመሃል ጠፋ ብለን ነበር በአሉ ምኑ ትንሽ ቢዚ የመሆን ነገር ስላለ ነው። ያው ከቻፕተር 1 ጀምረን በተለያየ ፓርት ያደረገን እስከ ቻፕተር 7 ፓርት 2 ድረስ ሰርተን ነበር። ዛሬ ደግሞ ምዕራፍ 8 ሪአክሽን ኦፍ ካርቦኒል የሚለውን የምንጀምር ይሆናል። ይሄኛው ቻፕተር ትንሽ ሰፋ ስለሚል ምናልባት ፓርት 1 ፓርት 2 ፓርት 3 አድርገን በሶስት ፓርት ልንሰራው እንችላለን እንደ ሁኔታው። ብቻ ዛሬ ኢንትሮዳክተሪ ፓርት የሚለውን ፓርት 1ን የምናይ ይሆናል ማለት ነው። እንግዲህ ምናልባት ለዚህ ቻናል አዲስ የሆናችሁ ካላችሁ በዚህ ቻናል የተለያዩ ኮርሶችን በአማርኛ እና በእንግሊዘኛ ስለምንለቅ ዩኒቨርሲቲ ተማሪዎች ፍሬሽማን ኮርስን ጨምሮ አንዳንድ ጠቃሚ ቲዩቶር ስለምንሰራ ቻናላችንን ሰብስክራይብ በማድረግ ቤተሰብ ቢሆኑ ያተርፋሉ እንላለን። ይህ ብቻ ሳይሆን የደውሏን ምልክት በመጫን ቪዲዮ ስንለቅ ኖቲፊኬሽን እንዲደርሳችሁ ታደርጉ መልካም ይሆናል ማለት ነው። ስለዚህ በእያንዳንዱ ቻፕተር ስር የተለያዩ የሙከራ ጥያቄዎችን እንሰራለን። በዛ ወይ አንደርስታንድ ታደርጋላችሁ። ስለዚህ መማር ሲደመር ጥያቄ መስራት መጨረሻ ላይ ናውሌጅ ይሆናልና ስለዚህ ቲዩቶሩ ብቻ መስራት ማየት ብቻ ሳይሆን የመለቃቸው ጥያቄዎች ከእያንዳንዱ ቻፕተር የሚወጡትን በመለማመድ ራሳችሁን ብቁ እንድታደርጉ እነግራችኋለሁ ማለት ነው። So this is the reaction of carbonyl. So እንግዲህ ካርቦኒል የምንላቸው ኮምፓውንዶች በቀላሉ ካርበን ደብል ቦንድ ያላቸው ኮምፓውንዶች ናቸው። ሶ እነኚህ ካርበን ደብል ቦንድ ያላቸው ኮምፓውንዶች እነማን ናቸው የሚለው በዋናነት እና አልዲሃይድ እና ኬቶን እና ኢስተርስ እና ካርቦክሲሊክ አሲድ እና አማይድ እና አሲዲክ አንሃይድራይድ እና አሲያል ክሎራይድ በአጠቃላይ እነኛን ያካታል ማለት ነው። እነኚህ ሪአክሽን እነኚህ ካርቦኒል ኮምፓውንድ የምንላቸው በአጠቃላይ ምን አይነት ሪአክሽን ያካሂዳሉ የሚለው ነው የምናየው ማለት ነው። The carbonyl or carbon double bond is polarized and the oxygen atom is slightly negative while the carbon atom is slightly positive or electron deficient or electrophile. እንግዲህ እዚህ ጋር ይሄ ካርበን double bond ላይ ቆማችሁ ከተመለከታችሁ እቺ ካርበን ኦክሲጅን ኤሌክትሮን በሪዞናንስ ኢፌክት አማካኝነት ስለሚወስድ እቺ ካርበን የኤሌክትሮን እጥረት ይገጥማታል። ሶ አንድ ግሩፕ ደግሞ ኤሌክትሮን እጥረት አለበት ማለት ኤሌክትሮፋይል ሆነ ወይም ኤሌክትሮ ዴፊሽንት ግሩፕ ሆነ ማለት ነው። ኦክሲጅን ደግሞ የራሱ ሎን ፔር አለው ከዚህ ካርበን ላይ ኤሌክትሮን ስለሚወስድ ፓርሻሊ ኔጌቲቭ ቻርጅ ዲቨሎፕ ያደርጋል ማለት ነው። ስለዚህ ይህ ካርቦኒል ካርበን ኦ ደብል ቦንድ የምንለው ቦዝ ፓርሻል ኔጌቲቭ እና ፓርሻል ፖዚቲቭ ቻርጅ ይኖረዋል ማለት ነው። ሶ the carbonyl carbon can easily attack by nucleophile or electron rich species in nucleophilic addition reaction la. So ይሄ ማለት እቺ ካርበን ሃይሊ ኤሌክትሮፋይል ስለምትሆን any group that have lone pair ወይም ደግሞ pi bond ወይም ደግሞ ኤሌክትሮን ሪች ስፒሺስ የሆነ ግሩፕ በቀላሉ መጥቶ አታክ ሊያደርጋት ይችላል ማለት ነው። ስለዚህ አንድ ኒክሎፋይል መጥቶችን ካርበን አታክ ሲያደርግ ካርበን ከአራት በላይ ቦንድ መሸከም ስለማይችል የግድ ይሄ ቦንድ መከፈት አለበት ማለት ነው። ሶ ይሄ ቦንድ ከፈተና የዛን ጊዜ ኦክሲጅን ላይ ሌላ ተጨማሪ ማይነስ ቻርጅ ዲቨሎፕ እናደርጋለን። ሶ ያን ጊዜ ይህ ኦክሲጅን ማይነስ ቻርጅ ያለው ሁለት አይነት አማራጭ ወይም ሁለት እድል ይኖረዋል። አንዱም እዛ ኦክሲጅን ላይ ያለችው ማይነስ ቻርጅ ሃይድሮጅንን በመውሰድ ለምሳሌ ከዚህኛው ላይ ሃይድሮጅንን በመውሰድ OH መፍጠር ሊሆን ይችላል ወይም ደግሞ ያቺ መጀመሪያ ኦፕን የሆነችው ቦንድ በመመለስ ደብል ቦንዷን ራሱ ሪጌን ማድረግ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር አሁን OHን ፈጠረት is alcohol then Z ደግሞ መጥቶ አታች ያደርጋል እንደ ኒክሎፋይል። so the product is simply nucleophilic addition reaction or nucleophilic product ማለት እንችላለን ማለት ነው። so Z እዚህ ጋር ኒክሎፋይል ስለሆነ ማለት ነው። so the carbonyl group of an aldehyde or ketone is attached to the carbon or a group that is too strong base or to be eliminated under normal conditions so it cannot be replaced by another group ይላል። እንግዲህ ይሄ Z የምንለው ስትሮንግ ቤዝ ወይም ደግሞ ጉድ ኒክሎፋይል ነው መጥቶ አታች ሊያደርግ የሚችለው ለማለት ነው። ሶ አልዲሃይድ እና ኬቶን አንድርጎ ኒክሎፊሊክ አዲሽን ሪአክሽን while carboxylic acid derivative አንድርጎ ኒክሎፊሊክ አሲያል ሰብስቲቱሽን። ሶ ልክ አልዲሃይድ እና ኬቶንን በቀጥታ ኒክሎፊሊክ አዲሽን አንድርጎ ሊያደርጉ ይችላሉ። ነገር ግን
ካርቦክሲሊክ አሲድ በቀጥታ ኒክሎፊሊክ አዲሽን ሪአክሽን ሊያካሄድ አይችልም ምክንያቱም መጀመሪያ ወደ አሲያል ዴሪቬቲቭ መቀየር አለበት ልክ ወደ አሲያል ዴሪቬቲቭ ከተቀየረ በኋላ the nucleophilic acyl substitution reaction can be በቀላሉ ቴክስ ፕሌስ ሊያደርግ ይችላል ነው ስለዚህ አሁን የምናወራው ስለ ካርቦኒል ካርበን ቢሆንም ካርቦኒል ካርበን በውስጡ አልዲሃይድ ኬቶን ካርቦክሲሊክ አሲድ ኢስተርስ አማይድ ስለሚይዝ ሁሉም የራሳቸው የተለያየ ባህሪ ያላቸው ማለት ነው ስለዚህ አልዲሃይድ እና ኬቶን ካርቦኒል ካርበን በቀጥታ ኒክሎፊሊክ አዲሽን ሪአክሽን ሊያካሂዱ ይችላሉ ኦር ኒክሎፊሊክ ሰብስቲቱሽን ሪአክሽን ሊያካሂዱ ይችላሉ ነገር ግን ካርቦክሲሊክ አሲድ ከሆነ መጀመሪያ ወደ ኢትስ ዴሪቬቲቭ መቀየር አለበት ከካርቦክሲሊክ አሲድ ዴሪቬቲቭ ደግሞ አንዱ አሲያል ግሩፕ ነው ሶ አሲያል ኦር ኒክሎፊሊክ አሲያል ሰብስቲቱሽን ሪአክሽን በቀላሉ አንደርጎ ሊያደርግ ይችላል ማለት ነው ሶ there is አሁን እንግዲህ የተለያዩ ሪአክሽኖች እናያለን አንደኛው ካርቦኒል አዲሽን ኤሊሚኔሽን ወይም ደግሞ ካርበን ዊዝ ኒክሎፋይል የምንለው ነው ሶ ይሄ ካርቦኒል ካርበን ላይ በቀጥታችን ዜድ ኒክሎፋይል አመተን አድ ስናደርግ እንዳልኳችሁ እንዲህ ያለ ቦንድ ይፈጠራል ኦክሲጅን ላይ ማይነስ ቻርጅ ዲቨሎፕ ያደርጋል ሶ አሁን ይሄ ኦክሲጅን ሁለት አይነት እድል አለው አንድም ከቤዙ ላይ አንድ ሃይድሮጅን በመውሰድ እንደምታዩት አልኮልን ፈጥሮ ራሱን ማስቀመጥ ነው ሌላ ደግሞ እቺ ኒክሎፋይል እቺ ማይነስ ቻርጅ ወደ ኋላ በመመለስ ዜድ የሚባለው ኒክሎፋይል በማስወገድ ለምን ቢባል ካርበን ከአራት በላይ ቦንድ ስለማይፈጥር ይሄንን ራሱን ካርቦኒል ካርበኑን ሪጌን የማድረግ እድል አለው ማለት ነው ለዚህ ምን ይላል እዚህ ጋር addition to carbonyl compound is of reversible and an added nucleophile may be eliminated and the carbonyl group reformed using the pair of oxygen ይላል ስለዚህ የመጀመሪያው አዲሽን ነው እንዳያችሁት ምክንያቱም የሆነ ግሩፕ መጥቶ አድ ስለተደረገና ደብል ቦንድ ወደ ሲንግል ቦንድ ስለተቀየረ ማለት ነው ሁለተኛው ግን ኤሊሚኔሽን ነው ኤሊሚኔሽን ሁሌም ደብል ቦንድ ነው የሚፈጠረው ብለናል ስለዚህ እዚህ ጋር ያለችው ማይነስ ቻርጅ ስትመለስ ደብል ቦንድ ይሆናል ደብል ሆነ ማለት ደግሞ ካርበን አራት ቦንድ በላይ መሸከም ስለማይችል የግድ ዜድ ምን መሆን ይችላል ኒክሎፋይል ሆኖ ይወጣል ማለት ነው ደግሞ እንደ ሊቪንግ ግሩፕ ሆኖ ይወጣል ማለት ነው so if the nucleophile that adds to the aldehyde or ketone that is electronegative like oxygen the nitrogen nucleophile the tetrahedral addition product will not be stable and the water will be eliminated from the addition product እንግዲህ ብዙ ጊዜ ዜድ ምናልባት ኤሌክትሮኔጌቲቭ ኤሌመንት ሊሆን ይችላል ኦክሲጅን ናይትሮጅን ምናምን እነሱ ሆኑ ማለት ደግሞ ስታቢሊቲያቸው በጣም ዝቅ ያለ ስለሚሆን ምንድነው የሚያደርጉት ኤሌክትሮን ተጨማሪ ይወስዱና ስፔሻሊ OH ከሆነ በውሃ መልክ ራሱን ማስወገድ ይፈልጋል ምክንያቱም ለምሳሌ ይሄ OH እና እዚህ ጋር ውሃ ቢኖር ከሁለቱ ጉድ ኒክሎፋይል የምንለው ውሃ ስለሆነ ወይም ወተር ስለሆነ ወተርን ፎርም ካደረገ በኋላ ይወጣል ይወገዳል ማለት ነው በዛን ሰዓት እዚህ ጋር ያለችው ኒክሎፋይል ተመልሳ እንደምታዩ ደብል ቦንድ ይፈጥራል ውሃን ኤሊሚኔት እናደርጋለን ማለት ነው ለምሳሌ ፔንታኖንን ብትወስዱት ይሄ 5 ካርበን ያለው ኬቶን ነው ሶ 3 ፔንታኖን በቀጥታ አን ኢሚን ሊፈጥር ይችላል ኢሚን ማለት እንግዲህ ካርበን ደብል ቦንድ ዊዝ ናይትሮጅን ቦንድ ነው ይሄንን ወደፊት ምን ይሆናል ኢሚን እንደ ኢናሚን ብለን ስለዚህ ግን በቀጥታ ከ3 ፔንታኖን ወይም ደግሞ ኬቶን ከፕራይመሪ አማይን ጋር ሪአክት በማድረግ አን ኢሚን መፍጠር እንችላለን ማለት ስለዚህ ኢሚን ካን ቢ ፕሮዲዩስድ ባጭሩ ካርቦኒል ካርበን ሪአክት ዊዝ ፕራይመሪ አማይን ብላችሁ ኮንክሉድ ማድረግ ትችላላችሁ ማለት ስለዚህ ይሄ አንዱ እንግዲህ the nucleophilic addition elimination reaction የምንለው ነው ማለት ነው ሌላው ሲያኖሃይድሪን የምንላቸው ፕሮዳክቶች ናቸው እንግዲህ ሲያኖሃይድሪን የምንለው ባጭሩ ሃይድሮጂን ሲያናይድን አልዲሃይድ ወይም ኬቶን ላይ አድ በማድረግ ሲያኖሃይድሪን ፕሮዳክትን ፕሮዲዩስ ማድረግ እንችላለን ሲያኖሃይድሪን ፕሮዳክት የምንለው እንግዲህ አንድ ካርበን ራሱ ላይ OH እና አጌን ሲያኖ ግሩፕ አታች ሆኖ የሚገኝ ከሆነ ያንን ፕሮዳክት ሲያኖሃይድሪን እንለዋለን ማለት ስለዚህ cyanohydrin can be produced by the reaction between ketone or aldehyde with what you call cyanide group ነው እንግዲህ እዚህ ጋር cyanide ላይ እንደምታዩት ሎን ፔር ስላለ እንደ ኒክሎፋይል ነው አክት የሚያደርገው እቺ ኦቤሲሊ ኦክሲጅን ስላለ እንደ ኤሌክትሮፋይል ነው ስለዚህ ሲምፕል ኒክሎፊሊክ ኤሌክትሮፊሊክ ሰብስቲቱሽን ሪአክሽን can be takes place ያደርጋል ያኔ እንዳያችሁት እዚህ ጋር ኦክሲጅን ቦንድ ይከፈታል ኦክሲጅን ቦንድ ሲከፈት ማይነስ ቻርጅ ዲቨሎፕ ያደርጋል ማይነስ ቻርጅ ኖሮ ማለት ሁለት እድል አለው ብለናል ወይ ወደዚህ በመመለስ እቺን ማስወገድ ነው ወይ ደግሞ እዚቹ ጋር እቺ ናይትሮጅን በመውሰድ አልኮል መፍጠር ነው ስለዚህ እቺ የምታዋት ካርበን ላይ መጨረሻ ላይ OHም ወይም ደግሞ ሲያኖ ግሩፕን በጋራ እዚቹ ካርበን ላይ አታች ሆኖ የሚገኙ ከሆነ ፕሮዳክቱን ሲያኖሃይድሪን ፕሮዳክት እንለዋለን ነው ሶ ዳይኦክሳይድ አዮን ዳን accepts a proton from an dissociated molecule of hydrogen cyanide so acetone reacts with cyanide so as to produce acetone cyanohydrine products
because hydrogen cyanide is በጣም ቶክሲክ ስለሆነ ቶክሲክ ጋስ ስለሆነ the best way to carry out this reaction is by adding HCl to the mixture of aldehyde ketone and the excess sodium cyanide እንግዲህ cyanide group ወይም hydrogen cyanide የምንለው ቶክሲክ ስለሆነ ብዙ ጊዜ aldehyde እና ketoneን ከhydrogen cyanide react በማድረግ cyanohydrin product ስንፈጥር HCl እንጠቀማለን ማለት ነው HCl ወይም ደግሞ ሶዲየም cyanide እንጠቀማለን እነኚህ የቶክሲቲ ኦፍ ሲያኖ ግሩፕ ወይም ደግሞ ሃይድሮጂን ሲያናይድ የመቀነስ አቅም አላቸው ማለት ነው ለምሳሌ excess sodium hydrocyanide is used in order to make sure that some cyanide is available to act as a nucleophile ስለዚህ ሶዲየም ሲያናይድ አደም እናደርገው ኒክሎፊሊሲቲውን ኢናንስ ለማድረግ ነገር ግን HCl ምን ጨምረዋል ዲሃይድ ላይ ኬቶን ላይ ደግሞ ቶክሲቲውን ለመቀነስ ነው ማለት ስለዚህ HCl ቶክሲቲ ነው ሪዲዩስ የሚያደርግልን ሶዲየም ሲያናይድ ደግሞ ኢቺን ሲያኖ ግሩፕን ኒክሎፊሊሲቲዋን ኢናንስ ስለማድረግ ከፍ ለማድረግ የምንጠቀመው ነው እዚህ ጋር ኤግዛምፕል አለ እንደምታዩት ሲያኖሃይድሪን ፕሮዳክት ነው ሲያኖሃይድሪን ፕሮዳክቱ የተፈጠረው እንግዲህ ከዚህኛው እንደሆነ ይታያል ኦክሲጅን ላይ ማይነስ ቻርጅ አለ ይሄኛው ስትመልሱት ሲያኖ ግሩፕ ይለቃል እዚህ ጋር ኬቶን አለ ሶ ኬቶን እና ሃይድሮጂን ሲያናይድ ሪአክት ሲያደርጉ እኛ መጨረሻ ላይ የምንፈጥረው ሃይድሮጂን ሲያናይድ የሚባል ፕሮዳክት ነው ሃይድሮጂን ሲያናይድ so acid catalyzed hydrolysis of cyanohydrin forms an alpha hydroxycarboxylic acid እንግዲህ ይሄንን cyanohydrin ፕሮዳክትን in the presence of heat ወይ ሙቀት ባለበት HCl እና ወተር ተጠቅመን ምን ማድረግ እንችላለን ሃይድሮሊሲስ ማድረግ እንችላለን ሃይድሮሊሲስ so ሃይድሮሊሲስ እናደርገው ሁሌም የምንፈጥረው አልፋ ሃይድሮክሲካርቦክሲሊክ አሲድ ነው እዚህ ጋር እንደምታዩት ይሄ at alpha carbon we have carboxylic acid functional group ነው ስለዚህ cyanohydrin under acid catalyzed hydrolysis the result is alpha hydroxy carboxylic acid የሚል ነገር ትይዛለች ሶ እንግዲህ የመጀመሪያው ሪአክሽን cyanohydrin ሪአክሽን የምንለው ነው ሁለተኛው ሪአክሽን እንግዲህ ግሪግራንድ ሪአክሽን የምንለው ነው ሪአክሽን with ግሪግራንድ ይሄ ማለት ካርቦኒያል ካርበኑን ከግሪግራንድ ኤጀንት ጋር ሪአክት ሲያደርግ ግሪግራንድ ኤጀንት ራሱ ማለት ነው ሲባል አልካይል ሃላይድ ከማግኒዚየም ብሮማይድ ጋር ሪአክት አድርገው የሚፈጠር ፕሮዳክት ሶ ይሄን እንደምታዩት አልካይል ግሩፕ ነው እዚህ ጋር ማግኒዚየም ብሮማይድ አለ ስለዚህ እነኚህ ሁለቱ አንድ ጋር ሪአክት ሲያደርጉ ሜቢ አልዲሃይድ ኦር ኬቶን ሊሆን ይችላል ሪአክት ሲያደርጉ የሚፈጥረው ኦቨርኦል ፕሮዳክታችን እንግዲህ አልኮል ነው ግን አልኮሉ ምናልባት ፕራይመሪ ሰከንደሪ እና ተርሸሪ አልኮል ሊሆን ይችላል ማለት ነው based on the type of aldehyde and ketone ለምሳሌ ምናልባት እኛ የምንጠቀመው ፎርማልዲሃይድ ወይም ደግሞ the simplest aldehyde group ከሆነ the simplest aldehyde group ከሆነ at the end of the day ፕሮዳክታችን የምንፈጥረው ፕራይመሪ አልኮል ነው obviously but ፎርማልዲሃይድ ሳይሆን ግን አልዲሃይድ ከሆነ ደግሞ ሲምፕል አልዲሃይድ ከሆነ የምንፈጥረው ሰከንደሪ አልኮል ነው ምናልባት ኬቶን የምንጠቀም ከሆነ ግን ኬቶንን ከግሪግራንድ ኤጀንት ጋር ሪአክት ሲያደርግ የምንፈጥረው ሁሌም ተርሸሪ አልኮል ነው ስለዚህ ፎርማልዲሃይድን ከግሪግራንድ ኤጀንት ጋር ስታብላሉ ፕራይመሪ አልኮል ትፈጥራላችሁ አልዲሃይድን ደግሞ ኢንጀነራል ሁሉንም አልዲሃይድ ከፎርማልዲሃይድ ውጪ ያሉትን ከግሪግራንድ ኤጀንት ጋር ሪአክት እንዲያደርጉ ስትፈቅዱላቸው ሰከንደሪ አልኮል ይሰጡናል ኬቶን ከሆነ ግን ከግሪግራንድ ኤጀንት ጋር ሪአክት በማድረግ obviously tertiary alcohol ይፈጥራል ማለት ነው obviously carbon carbon double bond O double bond ወይም ደግሞ carbonyl carbon with ግሪግራንድ ኤጀንት ከተባለ ፕሮዳክታችን አልኮል ነው ማለት ነው ሌላው እንግዲህ the reaction of carbonyl compound with hydride ion ነው so the addition of hydride ion in aldehyde or ketone form alkoxide ion and the subsequent protonation by acidic produce an alcohol and the overall reaction adds 2 hydrogen to the carbonyl group and the reaction is overly a reduction reaction ስለዚህ ሃይድሮጂን ሃይድራይድ አዮንን ካርቦኒያል ካርበን ላይ ወይም አልዲሃይድ ሊሆን ይችላል ወይ ኬቶን ላይ አድ ስናደርግ አሁንም የምንፈጥረው እንግዲህ አልኮል ነው ማለት ሶ አልዲሃይድ እንደ ኬቶን are generally reduced using sodium borohydride as a source of hydride ion or reducing agent and aldehyde are reduced to primary alcohol and the ketone are reduced to secondary alcohol እንግዲህ ሪአክሽን ሲባል ሃይድሮጂንን መጨመር ነው ሃይድሮጂንን መጨመር ኦክሲጅንን መቀነስ ነው ስለዚህ ሁሌም አልዲሃይድን ሪዲዩስ ስናደርግ ባይ ሶዲየም ቦሮሃይድራይድ በመጠቀም ፕራይመሪ አልኮል እናገኛለን ኬቶንን ደግሞ ሪዲዩስ ስናደርግ ባይ ዩዚንግ ሶዲየም ቦሮሃይድራይድ as reducing agent የምናገኘው ኬቶን ነው ማለት ነው ስለዚህ in short hydride reaction are what reaction of carbonyl carbon ማለት ትችላላችሁ ማለት
because of lithium almonohydride is more reactive than sodium borohydride, it is not safe or easy to use. አሁን እንግዲህ ሊቲየም አልሞኖሃይድራይድንም እንደ ሪዲዩሲንግ ኤጀንት መጠቀም እንችላለን አክቹአሊ። ነገር ግን ሊቲየም አልሙኒየም ሃይድራይድን ከሶዲየም ቦሮሃይድራይድ ጋር ኮምፔር ስታደርጉት ይሄኛው ትንሽ ሴፍ አይደለም ለመጠቀም ማለት ነው። ስለዚህ ከሊቲየም አልሙኒየም ሃይድራይድ ይልቅ ለአልዲሃይድ ወይም ለኬቶን ሪዲዩስ ለማድረግ sodium borohydride መጠቀም ይገባል ማለት ነው። Since it is react violently with protic solvent, lithium aluminum hydride must be used in dry and aprotic solvent. አሁን ሶልቨንታችን በራሱ protic solvent ከሆነ protic solvent እንግዲህ ምንላቸው ባለፈው ቻፕተር 5 ላይ ለማየት እንደሞከርነው solvent that release hydrogen while dissolving ነው። ስንበጠብጥ ሃይድሮጂንን በቀላሉ መልቀቅ የሚችሉትን protic እንላቸዋለን። አፕሮቲክ እንላቸው ደግሞ ዘር ፖላር ናቸው፣ ነገር ግን ዲዞልቭ ስናደርጋቸው ሃይድሮጂንን መልቀቅ አይችሉም። ሶዲየም ቦሮሃይድራይድ ስንጠቀም ካን ዩዝ ዋት ፕሮቲክ ሶልቨንት መጠቀም እንችላለን። ኢን ኬዝ ኦፍ ሊቲየም አልሞኖሃይድራይድ ግን የግድ የምንጠቀመው ሶልቨንት አፕሮቲክ ሶልቨንት ነው ማለት ነው። አፕሮቲክ ሶልቨንት ነው። ሶ the reaction of an ester with lithium almonohydride produce two alcohol, one corresponding to the acyl portion of the ester and the other one is corresponding to the alkyl portion ይላል። ሶ ይሄ አኒስተር ነው። ኢስተር እንግዲህ በሊቲየም አልሞኖሃይድራይድ ሪዲዩስ እናደርግ አልኮል ነው የምንሰጠው። ሜቢ አውር አልኮል ኢዝ ቱ አልኮል ሊሆን ይችላል። በዚህ መልኩ እንተናለ መካኒዝሙን ስታይ እዚህ ጋር ታይቶ ወይ መካኒዝም ፎር ዘ ሪአክሽን ኦፍ አኒስተር ስታዩ እንግዲህ ቺኛዋ ያው እንደሚታወቀው ካርበን ነው። እቺ ካርበን ከዚህም ኦክሲጅን ኤሌክትሮንስ ጋር ከዚህም ኦክሲጅን ኤሌክትሮን ስለሚወስድ ኤሌክትሮፋይል ትሆናለች። እዚህ ጋር እንግዲህ ሊቲየም አልሞኖሃይድራይድ ያለው እንደ ሶርስ ኦፍ ሃይድራይድ ወይም ደግሞ እንደ ሶርስ ኦፍ ኤሌክትሮን አክት ያደርጋል። ስለዚህ እንደ ኒክሎፋይል እናየዋለን። ማቶችን ኖክስ ያደርግ ይሄ ቦንድ ግድ ይከፈታል እንደምታዩት እንዲሆናል። አሁን ኦክሲጅን ማይነስ ይሆናል። ያኔ ኦክሲጅን ሁለት እድል አለው ብለን አንድ ወደዚህ መመለስ ወይ ደግሞ ሃይድሮጅን መውሰድ። አሁን ፕሮባብሊ ድሉ ወደ ኋላ መመለስ ነው። ወደ ኋላ ሲመለስ ይሄ ቦንድ ግድ መውጣት አለበት። ለምን ካርበን ከአራት በላይ ቦንድ መሸከም ስለማይችል። መጨረሻ ላይ እናገኛለን አልዲሃይድ እናገኛለን። እዚህ አልዲሃይድ ላይ እንደገና አልሙኒየም ሃይድራይድ ቴትራሃይድራይድ አይድ ስናደርግ ደግሞ such type of intermediate እንፈጥራለን። ሶ ይሄን ኢንተርሚዲየት እንግዲህ በአሲድ ፋይስ እናደርገው መጨረሻ ላይ አልኮል እናገኛለን ማለት ነው። ስቲል እዚህ ጋር ከካርቦክሲሊክ ከኢስተር እንዴት አልኮል ማግኘት እንደምንችል ያሳየናል ማለት ነው። ሌላው ዘ ሪአክሽን ኦፍ ካርቦክሲሊክ አሲድ ዊዝ ሊቲየም አልሞኖሃይድራይድ ፎርምስ ሲንግል ፕራይመሪ አልኮል ነው። እንግዲህ ካርቦክሲሊክ አሲድንም በቀጥታ ድራይቭ ሳናደርግ ሪዲዩስ ማድረግ እንችላለን ባይ ዩዚንግ ሊቲየም አልሞኖሃይድራይድ። ያኔ የምንፈጥረው አልኮል ነው ማለት ነው። አልኮል ነው። እዚህም እንዳያችሁት ቤንዞይክ አሲድ ነበር፣ ቤንዛይል አልኮል እንፈጥራለን። አሲያል ክሎራይድ ላይክ ኢስተርስ እና ካርቦክሲል undergo two successive addition of hydride ion when treated with lithium almonohydride. So and አሲያል ክሎራይድ we can use lithium almonohydride so as to produce still alcohol. እዚህ ጋር እንግዲህ አብዛኛው ፕሮዳክታችን አልኮል ነው ማለት ነው። amide also undergo two successive addition of hydride ion when they react with lithium almonohydride. The product of the reaction is an amine. አሁን እዚህ ጋር ደግሞ አልኮል ሳይሆን አማይን ነው የምንፈጥረው ማለት ነው። ስለዚህ እንደምታዩት ይሄኛው አማይድ ነው። አማይድ ላይ ካርቦኒል ካርበን አለ። ይሄን ካርቦኒል ካርበን ሪዲዩስ እናደርገው መጨረሻ ላይ የምንፈጥረው አማይድ ነው ማለት ነው። አማይድ ነው ማለት ነው። ሶ እንግዲህ ሊቲየም አልሞኖሃይድራይድ የምንለው the best reducing agent for different class of compound with exception of aldehyde and ketone ነው ማለት ነው። aldehyde and ketone ነው ማለት ነው። ሌላው የሚቀጥለው ፖርሽናችን እንግዲህ ስለ አሴታልና ኬታል ፎርሜሽን የምንለው ነው። እንግዲህ አሴታል ኬታል ስንል ከአልዲሃይድ ነው። ኬታል ስንል ከኬቶን የተፈጠሩ ኮምፓውንዶች ናቸው። ሶ እንዴት ምን ማለት ነው የሚለው እናያለን ማለት ነው። እንግዲህ ሄሚ አሴታል is a product formed when one alcohol adds to an aldehyde። እንግዲህ አንድ አልኮል ፋንክሽናል ግሩፕ ያቺ የምታዩት አልኮል ፋንክሽናል ግሩፕ እዚህኛው አልዲሃይድ ፋንክሽናል ግሩፕ ላይ አድ ስናደርግ የምናገኘው ሄሚ አሴታል። ሄሚ ማለት ፓርሻል ነው። ሶ ፓርሻሊ አሴታል ፋንክሽናል ግሩፕ ፓርሻል አሴታል ማለት ነው ሄሚ አሴታል ማለት። እዚህ ጋር እንደምታዩት ይሄ አልዲሃይድ ነው፣ እቺ አልኮል ነች። in the presence of acid catalyst የምንፈጥረው ሄሚ አሴታል። ለምን እቺኛዋ ካርበን አንድ OH እና አንድ ሜቶክሲ ግሩፕ በጋራ የምትይዝ ከሆነ ሄሚ አሴታል እንላታለን። ሌላ ተጨማሪ አልኮል እንደገና እዚህ ላይ አድ ስናደርግ
መጨረሻ ላይ የምንፈጥረው አሴታል ይሆናል ማለት ነው። ስለዚህ 2OR ግሩፕ can be attached on the carbon ሲሆን አሴታል ይሆናል። 1OH and the other OR group can be attached on the carbon ሲሆን ደግሞ ሄሚ አሴታል ይሆናል። so ሄሚ አሴታል has been known as a carbon atom bonded to 1OH group and 1OR group ነው የሚለው so ketone react with one equivalent of an alcohol to form hemi ketal and the ketone react with two equivalent of an alcohol to produce ketal ስለዚህ ከኬቶን ኬታል እንፈጥራለን ከአልዲሃይድ ደግሞ አሴታልን እንፈጥራለን ግን በመሃል ሄሚ አሴታልን እንደምንፈጥር ማወቅ ያስፈልጋል ማለት ነው። ስለዚህ መነሻችን አልዲሃይድ ከሆነ አሴታል ነው መነሻችን ደግሞ ኬቶን ከሆነ መድረሻችን ኬታል ይሆናል ማለት ነው። ግን መሃል ላይ ሄሚ ኬታልና ሄሚ አሴታል እንዳለም መርሳት የለብንም ማለት ነው። መካኒዝሙን እዚህ ጋር ለማየት እንሞክራለን። እንደምታዩት ይሄ እንግዲህ ካርቦኒል ካርበን ነው ኬቶን ነው ሶ እቺኛዋ ኦክሲጅን ላይ ያለችው ሎን ፔር ምናልባት ሃይድሮጅንን ብትወስድ እንደዚህ ጋር ፕላስ ብትሆን እቺ ቦንድ በጣም ኤሌክትሮፋይል ትሆናለች። ያኔ ይሄ አልኮል ኦክሲጅን ላይ ሎን ፔር ስላለው እንደ ኒክሎፋይል አክት ያደርግና እቺን ኖክ ያደርጋል። ያኔ የቦንድ ይከፈታል እንደምታዩት ይሆናል። ሶ እዚህ ጋር ከደረስን በኋላ ምንድነው የምናደርገው እዚህ ጋር ያለችውን ሃይድሮጅን በቤዝ ተጠቅመን እንወስዳታለን ያኔ እዚህ ጋር ፕላስ የነበረችው ወደ ሎምፔር ትቀየራለች እንደዚህ እንደምታዩት ሶ ይሄን ሎምፔር ካገኘን በኋላ ይሄኛውን OH ማስወገድም እንችላለን ምክንያቱም ይሄ ፑር ሊቪንግ ግሩፕ ስለነበረ አንድ ሃይድሮጅን ከቤዝ ላይ ብንወስድለት ውሃን ይሰጠናል። ውሃ ደግሞ ጉድ ሊቪንግ ግሩፕ ስለሆነ በቀላሉ ይወጣል እንደዚህ እንደምታዩት እዚህ ጋር ብንፈጥራለን ደብል ቦንድ እንፈጥራለን ማለት ነው። ናው ግን እቺኛዋ ደብል ኤሌክትሮፋይል ስለምትሆን ሌላ ኢታኖልን እንጨምርበትና አደንዶ ዘዴ ኬታልን እንፈጥራለን ማለት ነው። ስለዚህ we can produce ketal and acetal in different way from different functional group but both are what carbonyl carbon እንግዲህ ሁለቱም ካርቦኒል ካርበን ቢሆኑም አልዲሃይድ እንደ ኬቶን የሚፈጥሩልን ግን ኬታልና አሴታል ይለያያል ማለት ነው። so in acidic solution the acid protonates an oxygen of the acetal. This creates a weak base that can be expelled by the other group. So when a group is expelled, water can attack the reactive intermediate and you are then on your way back to the ketone. ስለዚህ ከኬቶን ላይ 2 molecule of alcohol በመጨመር we can produce ምን ኬታልን መፍጠር እንችላለን ማለት ነው። so እንግዲህ የሚቀጥለው ደግሞ ሪአክሽን ኢስተር ሃይድሮሊሲስ እንደ ፎርሜሽን ኦፍ አን አሲድ ሚዲያ የምንለው ነው። ኢስተር ሃይድሮሊሲስ እንግዲህ ኢስተር ሃይድሮሊሲስን ከማየታችን በፊት ኢስተር በራሱ እንዴት ነው የሚፈጠረው የሚለው ማወቅ አስፈላጊ ነው። እንግዲህ ኢስተር የሚፈጠረው ሪአክሽን ቢትዊን ካርቦክሲሊክ አሲድ እና አልኮል ነው። ስለዚህ ሪአክሽኑ ኢስተሪፊኬሽን ይባላል። so ኢስተር ፎርሜሽን is known as esterification። ያንን ነው የተፈጠረውን ኢስተር ደግሞ ምን እናደርገዋለን እንደገና ብሬክ ዳውን እናደርገዋለን ወደ ኋላ እንመልሰዋለን ማለት ነው። እንግዲህ ያኔ ኦብቪየስሊ እንደምትረዱኝ ካርቦክሲሊክ አሲድ እና አልኮል ደግሞ ይፈጠራሉ ማለት ነው በኢስተር ሃይድሮሊሲስ። so ester are fairly stable in neutral aqueous media but are cleaved when heated with water in the presence of strong acid or base. so the hydrolysis of ester in the dilute aqueous acid is reverse of ester esterification. ስለዚህ የኢስተር esterification ተቃራኒ ነው። ለምን esterification ማለት ester formation ነው የሱ ተቃራኒ ደግሞ ኢስተር ሃይድሮሊሲስ ነው። ኢስተር ሃይድሮሊሲስ so እቺ እንደምታዩት ኢስተር ነች እሷ ላይ ውሃን ጨምርባታለን እንደ presence of acid as catalyst እዚህ ጋር የምትፈጥሩ ካርቦክሲሊክ አሲድ እና አልኮል ነው ማለት ነው። ካርቦክሲሊክ አሲድ እና አልኮል so እዚህ ጋር ሜካኒዝሙን ያሳያችኋል። እንግዲህ ሜካኒዝም ስንል እንዴት የሚለውን ነው የሚያሳየው። so በቀጥታ እዚህ ኦክሲጅን ላይ ሎን ፔር ስላለ ከቤዝ ላይ ሃይድሮጅን ይወስድና ኦክሲጅን ፕላስ ይሆናል ሃይድሮጅን ግን ይኖራል። so እቺን ፕላስ ለማጥፋት ስንል ደግሞ ከዚህ ኒክሎፋይል ውሃን እናመጣና የኒክሊክስ ነው ይሄ ይከፈታል። ያኔ እዚህ ላይ ያለው ሎን ፔር ይመለሳል ማለት ነው። በዛ ሴናሪዮ እዚህ ጋር እዚህ ጋር ውሃ እንፈጥራለን ማለት ነው። ቢኮዝ ውሃ ደግሞ ጉድ ሊቪንግ ግሩፕ ስለሆነ ማለት ነው። ወይም ደግሞ እዚህ ውሃ ላይ ያለችው እቺን ሃይድሮጅን በቤዝ ቴክስ እናደርጋት ወይም ስንወስዳት እዚህ ጋር ፕላስ የነበረው ወደ ሎን ፔር እንደዚህ ይቀየራል ማለት ነው። አደኝ በዘዴ OH እና OR እዚሁ ላይ መፍጠር እንችላለን ማለት ነው። ይሄኛው እንግዲህ ኢንተርሚዲየት ነው። ከዚህ ኢንተርሚዲየት ላይ ምናልባት አንዷን OH ወደ ውሃ በመቀየር ሪሙቭ ማድረግ እንችላለን። ያነቺኛውን ደግሞ ወደዚህ በመለስ ደብል ቦንዱን እንፈጥራለን። መጨረሻ ላይ ኢስተርና አልኮሉን እናመርታለን ማለት ነው። so the ester hydrolysis in short produce
ካርቦክሲሊክ አሲድ እና አልኮል ማለት ትችላላችሁ ማለት ነው። ሌላው እንግዲህ የሚቀጥለው ዊቲንግ ሪአክሽን የምንለው ነው። እንግዲህ ዊቲንግ ሪአክሽን ብዙ ጊዜ the reaction between an aldehyde and a ketone with phosphoramidite ነው። ፕሮዳክቱ ሁሉም አልኪን ነው። ፎስፎኔም ይላይድ የምንለው እዚህ ጋር እንደምታዩት ይሄ ነው ፎስፎኔሚላይድ። ሶ ይሄ ፎስፎኔሚላይድ ከካርቦኒል ካርበን ስፔሻሊ አልዲሃይድ እንደ ኬቶን ጋር ሪአክት ሲያደርግ የሚፈጥረው አልኪን ነው። ፕሮሰሱ ደግሞ ዊቲንግ ሪአክሽን ይባላል። ዊቲንግ ሪአክሽን። ሶ here is a phosphoramidite ይሄ ፎስፎኔሚላይድ ራሱን እዚህ ጋር ፕላስ ቻርጅ እዚህ ጋር ማይነስ ቻርጅ ስላለኝ ስታቢላይዝ ለማድረግ ሪዞናንስ ይጠቀምና እዚህ መሃል ደብል ቦንድ ይፈጥራል እንደምታዩት ነው። እዚህ ጋር ያለው ፎስፎኔሚላይድን ጄኔሬት ለማድረግ ወይም ቺን ፎስፎኔሚላይድ ጄኔሬት ለማድረግ እንግዲህ ቺን ሪአክት ዊዝ አልካይል ሃላይድ እንጠቀማለን። ሪአክሽኑ እንግዲህ ዋን ስቴፕ ነው ወይም ኮንሰርትር ነው። ምክንያቱም SN2 ስለተባለ ዋን ስቴፕ ሪአክሽን ነው። ሶ አት ዘ ኤንድ ኦፍ ዘ ዴይ ፎስፎኔሚላይድ እንፈጥራለን። ይሄን ፎስፎኔሚላይድ አመተን ደግሞ ካርቦኒል ካርበን ጋር ሪአክት እንዲያደርግ እናደርገዋለን። ያኔ ይሄኛው ካርቦኒል ካርበን ኤሌክትሮፋይል ነው። ፎስፎኔሚላይዳችን ግን እንደ ኒክሎፋይል አክት ያደርጋል ነው። ለምን እዚች ጋር እንደምታዩት ዲፖዚሽን ኦፍ ሎን ፔር አርዜ ነኝ ሎን ፔሮች ተጠቅሞ እንደ ኒክሎፋይል አክት ያደርግና እዚህ ጋር ምን ያደርጋል ሪአክሽን። ሶ እቺ መታችን ኖክ ስታደርግ እቺኛው ቦንድ ግድ ይከፈታል። ያኔ እዚህ ጋር ሳይክላይዜሽን ያካሄዳል። እንዲህ ያለ ኢንተርሚዲየት ይፈጥራል። ሶ ዩ ኖ ዛት ኦክሲጅን ፎስፈረስ ቦንድ በጣም ዊከስት ቦንድ ነው። በቀላሉ ብሬክ ማድረግ እንችላለን ማለት ነው። ይሄኛውን ብሬክ ለማድረግ እቺኛው ወዲህ ብናመጣ እቺኛው ደግሞ እዚህ ጋር ብሬክ ታደርጋለች በቀላሉ። እዚህ መሃል ምን ተፈጠረ ካርበን ደብል ቦንድ ፈጥራለን የምንፈልገው ማለት ነው። ለም ፕላስ ይሄኛው ይፈጥራ ይሄኛው ባይ ፕሮዳክታችን our target this one. So always aldehyde or ketone react with phosphoramidite, the product is alkene and the reaction is simply wetting reaction ይባላል ማለት ነው። wetting reaction ይባላል ማለት ነው። እንግዲህ ለዛሬ ይሄንን ካየን ይበቃናል ማለት ነው። ኔክስት ሪአክሽን ኦፍ አልዲሃይድ እንደ ኬቶን ዊዝ ናይትሮጂን ኒክሎፋይል የሚለውን በደንብ የምናይ ይሆናል። ስለዚህ በደንብ አናበዛም፣ ቀነስ እያደረግን አጠራርገን ለማስረዳት እንሞክራለን። ምክንያቱም እየበዛ ሲሄድ ያሰለቻል። እናንተም ቶሎ የመዳከም ነገር ስላለ ከሰከስ ባጠራጥራርገን እየሰራን ብንሄድ ይሻላል ብዬ ነው። ስለዚህ ኔክስት በፓርት 2 እንገናኛለን። በፓርት 2 እንዲደርሳችሁ ከፈለጋችሁ ቪዲዮአችንን ቻናላችንን ሰብስክራይብ ማድረግ ቪዲዮአችንን ደግሞ ላይክ በማድረግ ብርታት እንዲሆኑን የሚጨመር የሚቀነስ ነገር ካለ ደግሞ በኮሜንት ሴክሽናችን ብታጋሩን የበለጠ ትጠቀማላችሁ ማለት ነው። ሶ ኔክስት በፓርት 2 እንገናኛለን። ከዚህ ጀምረን ፓርት 2 የምንሰራ ይሆናል። እስከዛው እንግዲህ ቸር ቆዩልኝ። ሰላም